ስደት ከመጣሁ 21 ዓመቴ ስመላለስ እንደ ነጋዴ ተይኝማ በ14 ዓመቴ የተጀመረ ስደት 35 እድሜ በየቤቱ ያለ ጉዴ ዛሬ ይለያል። ያገሬ ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። መሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ ዛሬ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። በዚህ ዙሪያ እኔ ቪዲዮ ሰርቼ አላቅም ማለት ነው። ዛሬ ግን ይሄን ነገር አይቼ ማለፍ አልቻልኩም። አስተያየት ከተሰጠ እንግዲህ ወይም ልጅቱ ደግሞ ከጻፈችው 5 ቀን ሆኖታል ቪዲዮ ሰራለሁ እያልኩ ነበር፣ አልሰራውም። እንግዲህ ኮመንቱንም የጻፈችልኝ የዘወትር አድማጭ ተከታይ በጣም የምወዳት እህቴ ነች ማለት ነው። እና ግን ይሄን አይቼ ማለፍ አልቻልኩም። በተለይ አዲስ ለመጡ እህቶቻችን ስለሚጠቅማቸው ከኛ ይማሩ። እውነቴን ነው ብላችሁ እሱ ምንድነው መሰላችሁ ከ5 ቀን በፊት እንግዲህ አንድ ቪዲዮ አካፍያችኋለሁ። እሱ ቪዲዮም አንዲት መምህር የነበረች እህታችን የመምህርነት ስራዋን አቋርጣ አረብ ሀገር መታ እየሰራች ባሏ መምህር ስለሆነ ለሱ ገንዘብ እየላከች ቤት ስራልኝ ብላ ምን እንዳደረገባት የእሷን ቪዲዮ አካፍያችሁ ነበር ማለት ነው። እና ከዚያ ቪዲዮ ስር የተጻፈ ኮመንት ነው ማለት ነው። ላንብብላችሁና ከዚያ እናወራበታለን። እኔስ ህይወቴ ምስቅልቅል ያለው በማይረቡ ወንድሞቼ ነው ድክም ያለኝ። አንቺው ባዳስ ትፈችዋለች፣ ግን የማይረባ ወንድም ሲኖራችሁ ምን ትወስናላችሁ ብላችኋለች። እንግዲህ እናንተ ደግሞ ሀሳባችሁን በኮመንት ግለጹላት። እናንተ በሷ ቦታ ብትሆኑ ምንድን ነው የምታደርጉት? ከዚያ እኔም ነገሩን ቀለል አደረግኩኝና ይሄን ያክል ዋጋ የከፈለች ስላልመሰለኝ አብሽሪ የኔ ውድ፣ ባዳ ከሚበለው ወንድሞችሽ ቢበሉት ቢያጠፉት ይሻላል አልኳት ማለት ነው። እኔ እውነቴን ነው አሁንም ቢሆን እደግማለሁ። የማይረባ አለሌ ወንድ በባል ስም ገንዘቤን ከሚበላ የእናት የልጆች ወንድሞችን እንደፈለጉ ቢያደርጉት ይሻለኛል። ከዛ እኔ እንዳልኳችሁ ይህን ሁሉ ጉድ አላወቅኩም። የ21 ዓመት የስደት ህይወቷን ስላላወቅኩኝ ነው እንደዛ ያልኳት። እሷ ምን ብላ እንደጻፈች ደግሞ ልንገራችሁ። አይ ውዴ ሲበዛ ይኮመዝዛል፣ ቢቀየሩ ችግር የለውም፣ ሁሌ ክስረት ይደክማል ትላለች። ስደት ከመጣሁ 21 ዓመቴ ስመላለስ እንደ ነጋዴ ተይኝማ በ14 ዓመቴ የተጀመረ ስደት 35 እድሜ ምሐዲቅ ሀቂቃ ባወራ ራሱ አይከፍለኝም። እዚህ ላይ አልገባኝም። አሁን ላይ ላለማበድ በጣም እየታጣጣርኩኝ ነው፣ ግን ደግሞ እቆርጣለሁ ላለው ደግሞ አልቆርጥም። ድክም ብሎኛል ወላሂ። በተለይ አንዱ አለፋታ ብሎኛል። ሙናዬ በቃ ከእናቴ ራሱ ተጣለው በእነሱ የተነሳ። እናቴም ታማለች። እኔ ደከመኝ አመመኝ ወላሂ። አሁን ላይ ዝም ብዬ እስቃለሁ፣ ዩቱብ አደምጣለሁ ራሴን ትሪት ለማድረግ። ደግሞ ቤተሰብ ካልተቀየሩ እኛም ካልተቀየርን እሺ ነገ ምንድነው የኛ ህይወት? በቃ የማንም ገረድ ሆኖ መሞት ብቻ። ኧረ ተይኝ ወላሂ፣ ህመሙን የሚያውቀው የደረሰበት ነው ትላለች። እንግዲህ ውድ ቤተሰቦች የሰማችሁትን ይመስላል። እንግዲህ እንትኑን የሰጠችው ችግር የለም ባዳስ ወይንም ደግሞ ባልስ ካልሆነ ፈታችሁ ትላቀቁታላችሁ። የማይረባ ወንድም ሲኖራችሁስ ምን ታደርጋላችሁ? ይሄን ያክል እኔ በወንድሞቼ ዋጋ እየከፈልኩ ነው። እኔ በባል ሳይሆን በወንድም ነው የተበደልኩት እያለች ነው ማለት ነው። እንግዲህ ውድ ቤተሰቦቼ እንዳልኳችሁ በዚህ ዙሪያ እኔ ቪዲዮ ሰርቼ አላቅም ብያችኋለሁ። በተለይ ታላቅ እህት ስትሆኑ ወይም ታላቅ ወንድም ሲሆኑ ለታናናሾቻቸው የሆነ ነገር ማድረግ ግድ ይላል ማለት ነው። ገብቷቸዋል። ከእናንተ የሚጠብቁት ነገር ይኖራል። ያው ውጭ ሀገር ነው የምትኖር ሲባል የተሻለ ነገር ይኖራታል ብለው ስለሚጠብቁ እነሱም ወደ እናንተ ይመለከታሉ። እናንተም ደግሞ እንግዲህ እንደ እህት እንደ ወንድም የምታደርጉት ነገር ይኖራል። ግን ገደብ ሊኖረው ይገባል። ገብቷቸዋል። ገና ወንድሜ ነው ገና የእናቴ ልጅ ወንድሜ ነው ብዬ ራሴን እየጎደው ሰርቶ ለማይለወጥ ወንድም እኔ እየሰራው እኔ ከእድሜም ከገንዘቤም ከጉልበቴም ሳልሆን ለነሱ እየኖርኩኝ ለነሱ እንደምኖር ካልገባቸው የኔን ድካም ካልተረዱት ሁሌ ግን ለነሱ ዋጋ እየከፈልኩ የምኖርበት አንድም ምክንያት የለኝም። ገብቷቸዋል። ብዙ ሰው ግዴታ የሚሆንባችሁ እናት አባት ነው ወላጆቻችሁ ነው እንጂ ወንድሞቻችሁ ይላል። ምን ችግር አለ? ሰው እንኳን ለእህቱ ሰው እንኳን ለወንድሙ ለሌላ ያደርግ አይደለ? ማድረጉ ማለት ነው። ገባችሁ? ለምሳሌ አንድ ስራ የሌለው ወንድማችሁ ካለ ስራ የሚጀምርበት የሆነ ነገር አመቻችታችሁ ብትሰጡት ችግር የለውም። ይሄ ወንድሜ ስራ አለ አይደለ? በየጊዜው ለሱ ለልብስ ለሱ ለስልክ የሱን ወጭ በየጊዜው ከምሸፍኑት እሱን ሁልጊዜ ከእናንተ ጠባቂ ከምታደርጉት ሁልጊዜ እሱ ተረጅ ከሚሆነው
አንዴ ቁርጥ አድርጋችሁ የአመትም ሆነ የ2 ዓመት ደሞዛችሁን ሰጥታችሁ ይሄ ወንድሜ ለራስ ስራ ጀምርና ስራ ካሁን በኋላ ከኔ ብር እንዳትጠብቅ ብላችሁ መስጠት። ገባችሁ? ጠንክረ ስራ፣ እኔ ካሁን በኋላ ላንተም ብለው ነገር የለኝም ትሉታላችሁ። ያ ወንድማችሁ በጣም ጎበዝ ነው፣ ሱስ የለበትም፣ እየሰራ እየደከመ እያለ በቃ አለ አይደለ፣ አንዳንዴ እየደከመ ሁሉ እኮ ውጤታማ አይሆንም አይደል? እና እየሰራ እያለ ያለ ነገር ከከሰረበት እንደዚህ ሆነብኝ እኮ ሲላችሁ አይዝህ ወንድሜ ብላችሁ አሁንም ደጎም ልታደርጉት ትችላላችሁ። ገብቷችኋል? ነገር ግን እናንተ እንደዚያ ዋጋ ከፍላችሁ ያንን ብር ልካችሁለት እሱ በአግባቡ ስራውን የማይሰራ ከሆነ እንደፈለገ የሚቅምበት እንደፈለገ የሚጠጣበት ከሆነ እንደፈለገ የሚዘልበት ከሆነ ምክንያቱም በነገራችን ላይ ለዚያ ነገር እናንተ ከበድ አድርጋችሁ ቦታ የምትሰጡት ደክማችሁ ያገኛችሁት ነገር ሲሆን ነው። ገብቷችኋል? እኛ ግን ከዚህ ብዙ ዋጋ ከፍለን የምንልከው ገንዘብ ለእነዚያ በቃ የተደከመበት አይመስላቸውም። የተደከመበት ስለማይመስላቸው ብዙዎቻችን እኛ አረብ ሀገር ሴቶች ደግሞ ውሸታሞች ነን ማለት ነው። ውሸታሞች ያልኳችሁ ለምንድን ነው? እኔ በራሴ ልንገራችሁ፣ የምኖረው ህይወት አንድም ቀን ለቤተሰቦቼ ተናግሬ አላውቅም። ለቤተሰቦቼ የማራቸው ሌላ ነው፣ እኔ የምኖረው ህይወት ሌላ ነው። ወላሂ ከፍቶኝ ወይንም ደክሞኝ ስራ በዝቶብኝ እያለቀስኩ ወይም ደግሞ በቃ ሞትኩ ሄድኩ እያልኩ በጣም ደክሞኝ እያለ ክፍት ብሎኝ እያለቀስኩ እያለ ድንገት እነሱ በቪዲዮ ስልክ ከደወሉ ተነስቼ ፊቴን ታጥቤ በቃ ደስተኛ ሆኜ አወራቸዋለሁ። ከዛ ስልኩን ከዘጉ በኋላ እኮ ደግሞ ላለቅስ እችላለሁ። ገብቷቸዋል? በቃ ለእነሱ ይምሰል ማለት ነው። እነሱ ያለሁበትን ሁኔታ እንዲያውቁ አልፈልግም። ታዲያ ይህን ሁሉ ዋጋ እየከፈልኩላቸው እነሱ የማይረዱ ከሆነ ደግሞ ለማን ብዬ ነው የምደክመው? እና ምንላችሁ ፈልጌ ነው፣ ገና ወንድሞቻችሁ ስለሆኑ ገና የእናታችሁ ልጅ ስለሆነ ሁሌ ለእነሱ ዋጋ መክፈል የለባችሁም። አንዴ ሁለቴ ልደጉሟችሁ ትችላላችሁ። ከዛ ግን ሰርቶ የማይለወጥ ከሆነ ለምንድን ነው ገንዘባችሁን የምትሰጡ? ለምን ገንዘባችሁን ታባክናላችሁ? ሀገሬ ልጆች ከዛ በኋላ ገደል ይግባ ቢፈልግ እንደፈለገ ሆኖ መኖር ይችላል እንዴ? ዛሬ እንደዚህ የምትልኪለት ዛሬ እንደዚህ የምታሽቃብጭ ወንድም የምትዩ ወላሂ ነገ ኢትዮጵያ ስንገባ ማለት ነው የራስሽ የሆነ ነገር ከሌለሽ ለእኔ ብላ ነው እድሜዋን ጊዜዋን ጉልበቷን የጨረሰች ማንም አይልሽም። አይገርምሽም? ለነሱ ብለሽ ዋጋ የከፈልሽው ነገር ስትሄጂ አንቺ ቁሞ ቀር አንቺ ጋለሞታ እያለ ነው የሚያንከለክልሽ። እናማ ሀገሬ ልጆች ለወንድም ቢሆን ይሄን ያክል ዋጋ መክፈል የለብንም። ግን ስራ የማስጀመር ግዴታ አለብን ብያቸዋለሁ። የሆነ ነገር አድርጉ። ግን 21 ዓመት በሙሉ ለወንድም ዋጋ መክፈል ምን የሚሉት እብደት ነው? በወንድሞቿ ምክንያት ከእናቷ ጋርም ተጣላች። እናቷም ጤና አጣች፣ እሷም ታመመች፣ ደከመች፣ ተስፋ ቆረጠች። ከአሁን በኋላ የራሱ ጉዳይ ምናምን ትልና ትወስንና መወሰን ወይም መቁረጥ ያቅታትና ዙራ ወደ ወንድሞቿ ትሄዳለች። እና ሀገሬ ልጆች ለወንድም ይሄን ያክል ዋጋ አይከፈልም። ስራ አስጀምሯቸው፣ ግዴታችሁ ነው። ግን እሱ ሰርቶ የማይለወጥ ከሆነ ከዚያ በኋላ ሀላስ ከእሱ ጋር ያላችሁን ነገር አቆሙ። እንደፈለገ ይሁን ገደል ይግባ፣ ምን አገባችሁ? እናታችሁን ደግሞ ከምታኮርፉት ከእናታችሁ ጋር ያለውን ነገር በግልጽ ተነጋገሩ። እናቴ የደከመኝ እንደዚህ እያደረግኩለት ነው፣ እሱ ግን ሰርቶ አይለወጥም እያየሹ ነው። ስለዚህ እኔ ካሁን በኋላ ለእሱ እጄን አንስቻለሁ፣ የለሁበትም፣ አፉ በኝ እናቴ፣ ለእሱ የሆነ ነገር ባለማድረግ የሚከፋሽ ከሆነ ብላችሁ በግልጽ ተናገሩ እንጂ እድሜ ልክሽን 21 ዓመት አስበሽዋል የኔ ውድ። 21 ዓመት አረብ ቤት ውስጥ እኔም አሁን አረብ ቤት ሰራው ልል ነው እና አላህ አግዝሽ የኔ ውድ። ግን አሁንም ቢሆን ለራስሽ ወጪበት። ወላሂ ትንሽ ነገር ይዘሽ በሀገርሽ ገብተሽ ትንሽ ነገር እስካሁን ለቤተሰቦችሽ ዋጋ ከፍለሻል። የሆነች ነገር ይዘሽ ገብተሽ ከሀገርሽ በትንሽ ነገር ራስሽን ጠድት ብለሽ መኖር ትችያለሽ አሁንም ቢሆን እና ይበቃል። ይሄን ያክል ዋጋ መክፈል እኔ አግባብ ነው ብዬ አላምንም። እኔ በቤተሰቦች ቀልድ አላውቅም፣ ግን የሁሉም መስመር አለው። ገባችሁ? እኔ ያው ቤተሰቡን የሚደግፍ ሰው ደስ ይለኛል። ለቤተሰቡ የሆነ ነገር የሚያደርግ ሰው በጣም ነው የምወደው። ትለወጣላችሁ፣ ይረዳችኋል። በነገራችን ላይ ቤተሰቦቻችሁን ስታስደስቱ ነው እናንተም ጥሩ ደረጃ ላይ የምትደርሱት። ግን ደግሞ ይሄን ያክል ዋጋ መክፈል የለብንም እንዴ። የስራ እንጂ ሰርቶ ማግኘት እንዴት እንደሆነ ይቅመሰው እንጂ አንዳንዴ አቁሚ እናሳያቸው። በቃሽ ሆ